አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ወዴሎ ቤተሰቦች እንደምን አላችሁ? ከኔ ጋር ያለው ሰላም ከእናንተ ጋር ይሁን እያልኩኝ ውድ ቤተሰቦች ዛሬ እንግዲህ ዳጣ ድራማ ክፍል 26 እና 27 እጅግ በጣም አጓጊና በቅርብ ጊዜ ተወዳጅነትን እያተረፈው ምርጥ ድራማ እንዲሁም አስተማሪ እንግዲህ በጣም በሚገርም ሁኔታ ጋሽ ደረጀ እንደሰት ፈታ በሉ ካለ በኋላ ፈታ ደስታው እንግዲህ ከጨመረ በኋላ አንድ ምርጥ ነገር ለነገራችሁ አስቤያለሁ። ደስታችሁን ግን በደንብ አጣጥሙት ይላል ማለት ነው። ከዚህም መካከል እንግዲህ አንድ ነገር ለነገራችሁ ነው ይላል በተደጋጋሚ። ምንድን ነው? ምን እያልክ ነው ደሬ? ግን እየታወቀ ነው ደጋገምከው ሲባል በጣም በሚገርመው ውሃ እንግዲህ ልጃችን ልጆቼ ምናምን እያለ እንግዲህ እሱ ልጁን ለመናገር ዳር እያለ ባለበት እንግዲህ በጣም ደንግጣ ውሃዬ ዳጣዬ ማለት ነው እንዴ ውሃዬ ልጅነት ውሃዬ በማለት እሷ ልቧ ቀጥ እስከሚል ደንግጣለች። ዳጣ ልጄን እየልክ ሙዳችን አጠፋኸው ትላለች። በዚህም መካከል እንግዲህ ጭፈራው ደራ ነው። እሱ ግን ሊናገር የፈለገው ስለ ዳጣ ልጅነት ብቻ ነው። በዚህ መካከል ሰላምዬ አርቃ አስባለች። በጣም በርቀት ሄዳለች፣ ግን ሁሉም ሊያያት አልቻለም። እንዲሁም ኤቢዬም እንደዛው አርቃ አስቧል። ሁለታቸው የሉም። እነ ዳጣና ደግሞ እንግዲህ ወይዘሮ ሜሮን ውሃዬ ጋሽ ደረጀ ጭፈራውን ደራ አድርገውታል። እሳቸው ይሄ ሁሉ ዙሪያ እንግዲህ ዳጣ ልጅ ነች ለማለት ነበረ። ዳጣዬ ደግሞ እንግዲህ ልጅ ናት ችግር ይፈጠራል በሚለው ውስጧ ቢረበሽም ውሃዬ ልጅ ሀያት እዝህ ትለዋለች። ጋሽ ደሬ እንግዲህ ሊነግራቸው አሰበ። ምንም አለ አባዬ በማለት ኋላ ተከትለው እየሮጠ ሄዳ ከጎን ቁጭ አላለች። ዳጣዬ እንግዲህ አባዬ ቆይ ካለች በኋላ ጫማ ግዛልኝ። ምንድን ነው ምን ሆነሽ ነው? ልትበቀኝ ነው እንደ ሁሉንም ዓመት በማለት ጥያቄ ቢያቀርብላትም አባዬ ልብስም ግዛልኝ፣ ፀጉር ማስያዣም ግዛልኝ፣ ይሄንም ግዛልኝ በማለት አርቃ ታስባለች። ምን አስበሽ ነው ልጄ? የብዙ ጊዜውን በቀል ልትወጭ ነው እንዴ? ኦኬ ይገዛል፣ ምንም ችግር የለውም። ደግሞ እንሂድ ሀያ ተነሽ፣ ሙሉ ያልሽውን እገዛለሁኝ፣ ግን ደግሞ አርቀሽ ሄደሻል። ምን ሆነሽ ነው ዳጣዬ? የተፈጠረውን ነገር ንገሪኝ እስኪ ዝርዝረሽ። ይሄን እፈልጋለሁ ብለሽ አርቀሽ ነግረሽኝ ስታበቂ በድጋሚ ደግሞ አልፈልግም እጥፋልሽ። ምን ሆነሽ ነው? አባዬ አንድ ነገር ልንገርህ ትለዋለች። እንግዲህ ሁሌም አባት ስለሆንከኝ ሁልጊዜ ደግሞ እንግዲህ የማስበውን ነገርና ምኞቴን ነበር የነገርኩህ። ስለዚህ እጅጉን አመሰግናለሁ። ምንም እንትን የለውም ስትል ታደርግልኛለህ። አሁንማ አባዬ ከጎኔ ነህ፣ ሁሉንም ትገዛለህ አይደል? ግን እኔ ሁሉም ነገር እኮ አለኝ። ግን እኔ የፈለግኩት እንደ ማንኛውም አባት እሺ ብለህ እንድትቀበልኝ ነበር። እሺ ስላልከኝ አመሰግናለሁ። ያለኝ መጠቀም እችላለሁ። ደግሞ ሳልሆን ቁጭ ብዬ እጠብቅሃለሁ። አባቴ እወድሃለሁ። አባዬ እጅግ እወድሃለሁ። መልካም ውሎ ውለህ እንደምትመለስም ምኞቴ ነው አባዬ። ከሳሎኑ ተቀምጬም እጠብቅሃለሁ። በመልካም ውለህ ተመለስ ትለዋለች። አባዬ ደግሞ እንግዲህ በስልኩ ፊልም እያለች ባለችበት ድንገት ዳጣ ስትመጣ እኔ እኮ የዳጣ እህት ነኝ በማለት ጉራዬን ለመንዛት ተመችቶኛል፣ እህቴ ጀግና እኮ ነሽ፣ እህቴ መሆንሽ በጣም አስደስቶኛል እያለ እየተጫወቱ እንግዲህ ደስ በሚለው ሁኔታ እንግዲህ ወይዘሮ ሜሮን በመምጣት እንዴት ነው በፍቅር ተጣምራችኋል? ምንድነው ሁሉ መዋደድ ስትል እናምራለን አይደል ስትል እንግዲህ እጅግ በጣም አምሮባችኋል፣ ተጣብቃችኋል። ምን አለ ልጅ በሆነች ብዬም ተመኝቻለሁ ዳጥዬን ስትል እኮ የኛ ልጅ አይደለች እንዴት አዳማምዬ ስትላት የምር ቆንጆ እኮ ነች፣ አንቺ ደግሞ እህቴ ናት ካልሽ ትሆንልሻለች፣ ሁሉም ይሆናል እኮ ትላታለች። ቶሎ ዩኒፎርም ልበሺ ፈጠን በይ ለባብሽ ስትላት እኔ ላድረሳት እትዬ ስትል አረ ጥሩ ሀሳብ ነው ያመጣሽው
እንዲሁም ደግሞ የሚያስቸግሩ ነገ ልጆችን ምን ታናግራት ስትል እኔ ያለሁ ማንም እንትን እንዲላት አልፈልግም፣ እህቴን ከመሬት ነው የምንቀላቅላት በማለት እንግዲህ ክሯን ትነጻለች። ዳጥዬ አንቺ እኮ ነሽ ለዛ ነው እህቴ ነሽ የምትልሽ ትልና እንዳይረፍድ ፈጠን ብላችሁ እንግዲህ ውጡ ስላቸዋለች። ተስማምተው ዳጣ ትምህርት ቤት ልታደርሳት ተስማምተው ውሀዬን እንግዲህ ወይዘሮ ሜሮን ወደ ውጭ ወታለች። ቶሎ ፈጠን ብለሽ ዩኒፎርም ልበሽ ስትላት ትምህርት ቤት መሄድ አልፈልግም ዳጣዬ ትላታለች። እንደዚህ አይነት ቀልድማ እኔ አይመቸኝም፣ ደደብ መሆንም አልፈልግም እንድትሆኝ። ስለዚህ ተነሽ ቶሎ ተምረሽ እንዲሁም ምርጥ ልጅ እንድትሆኝ እፈልጋለሁ። በፍጥነት ቶሎ ልበሽ ዩኒፎርምሽን፣ ቀልዱን ተይውና ትላታለች። ሰላምዬ ደግሞ አልጋዋን እያጣጠፈች በጣም በሚገርም ሁኔታ ግን ሀሳብና ጭንቀት ራስ ምታት ሆኑባታል። እርግዝናው እንዳለ ሆኖ ደግሞ የዳጣ ነገር እንዲሁም ደግሞ የአቶ ደረጀ ሁኔታ ግራ አጋብቷታል። ይሄ ሰውዬ ምን እያለ ነው? ምን ነበር ሊያደርግ የፈለገው? ይቺ ልጅ ደግሞ ምኑ ልትሆን ነው? በማለት እንግዲህ እጅግ በጣም ግራ ተጋብታለች። በመካከል እንግዲህ ከየት መጣች ሳይባል ኤቢ ትመጣለች። ሰላም እንዴት ነች? ምን ያደረግሽ ነው ስትላት በጣም በሚገርም ሁኔታ እንግዲህ መጣች በሰላም ነው ስትል በጣም ደስ ብሎት ነበር። ምን ሆኖ ነው አባዬ ስትላት እንግዲህ በጣም ደስ ብሎት ነበር ከሚባለው በላይ ስትል አንቺም ደስ ብሎሻል። ስለዚህ የደስታው አካል ስለነበርሽ ግን ልትነግሪኝ ይገባል። ደስታው የምን እንደው ስትል ደስታ ይገባል፣ ሰው ሲደሰት መደሰት ግድ ነው ትላለች። ምክንያቱም ሳላውቀው እንግዲህ ልደሰት አይገባም፣ አንቺ ግን ምን ይመስልሻል ስትላት እኔ ምንም ሳይሆን ስራው ተሳክቶለት እና እንግዲህ በህይወቱ ደስተኛ ሆኖ አንድ ሰው ስኬታማ ሲሆን እጅግ በጣም ይደሰታል፣ ለዛ መስሎኝ ነው ስትላት እንግዲህ እኔ እንኳ አልመሰለኝም ስትላት የመሰለሽ ምንድን ነው እሺ ስትላት ካወቁም አንቺ ምን አስጠየቀኝ? ደግሞ አንድ ጥያቄ ልጠይቅሽ ረስቼልሽም እንዳይመስልሽ የልጅ አባት እንድታስተዋውቅኝ አስቢበት ስትላት ስራዬን እንድጨርስ ለቀቅ አድርጊኝ፣ ካጠገቤ ውጭ ስራዬን ብቻ ልጨርስ። ምን አይነቷ ነች? በአንዱ ዙላ በአንዱ ምን አይነቷ ነች? እንግዲህ ኡፍ በማለት በጣም ተማራ። ሰላምዬ እንግዲህ ከዚች ልጅ ጋር ግን መቼ ነው የምትፋታኝ? እንዴት ነው የማደርገው? በማለት ታስባለች። እንግዲህ አንድ ጥያቄ ልጠይቅሽ ግን እምቢ እንዳትይኝ ኤብዬ፣ እንደ አንዲት ብቻ ምንም አይደል ከአንቺ የምጠብቀው እሺ በይ ስትላት ሳላውቅ ቀጤም ላንቺ ነው እንዴ እሺ የምልሽ ግን ምን አስበሽ ነው ስትላት መጀመሪያ ነገሬ ምን እንደሆነ ስትላት ሊገራ ገባት። ለማንኛውም ዳጣዬ እንግዲህ አረን አንድ ቀለል ያለ ነገር ነው የምጠይቅሽ ሌላ አይደለም ትላለች። ግን ደግሞ አንቺ ነው እንዲ ረቀፊኝ ልሳምሽ አቅፌ ስትላት እንግዲህ ልሰማ አልቻለችም። ለማንኛውም በዚህ መካከል እኔ እኮ አንድ ጊዜ ብቻ ልሳምሽ እቅፍ አድርጌ ትላታለች። በዚህ መካከል እንግዲህ እናንተ ግን እኔ የማላውቀው ደስታ እየተፈጠረ ነው፣ ደስታውን ብትነግሬ ደግሞ ደስ ይለኛል ትላታለች። በዚህ መካከል እንግዲህ የሚያስቸግርሽም ነገር ካለ ንገሪኝ፣ እኔ እንደሆንኩ እህትሽ እወጣዋለሁ፣ ምንም መንፈር አይደለሁም ስትላት እዚህ ቤት እያስቸገረኝ ያለው አንድ ወንድ ነው፣ እሱም ናታን ነው፣ ከእሱ ጋር ትወጫለች ትላታለች። እንግዲህ ምን እንደሆነ አላቅም ነገሩ በማለት የተነሳ እንግዲህ ስለ ናታን ያወራሉ። በዚህ መካከል ሙድ እያያዝክ ነው ወይስ ምንድን ነው? ናታን ጠርቷታል። እንድታወሪኝ እፈልጋለሁ፣ ከሰላም ውጭ ማንም የለም አውሪኝ ስትላት ኤቢ ከሌለች የሌሎቹ አንተ ጋር መሆን ችግር የለም ትላታለች። ሰሞኑን ያላወቅሁት አንድ ትልቅ ደስታ የተፈጠረብሽ ይመስለኛል ትላታለች። ኦኬ አንተ ጋር ቁጭ ብሎ መውራት አያቅተኝም፣ እሺ ቁጭ ላለሁ በማለት እንግዲህ ፈታ ብላ አልጋው ላይ ታወራዋለች። ናታን እጅግ በጣም እንግዲህ እንዴት ደሰት ይሞክራል ዳጣዬን ማለት ነው። በዚህ መካከል ውሃና ምጥን ውጭ ላይ ያወራሉ። ምጥንና እንግዲህ አንድ ሰው እያወሩ ከሊን ታውቃላችሁ፣ ከሊን ጎረቤታችን ነው በማለት ሞች ቀርቡ ይላል። ዳጣና እንግዲህ ናታን እያወሩ ባለበት የፍቅር አመለካከት በደንብ አድርጎ ያያታል። ዳጣ ደግሞ እንደምን አስበህ ነው አንተ ግን አመለካከትህ ትለዋለች። እንዴ ምን እመለከታለሁ በቃ እንደተለመደው ነው በማለት እንግዲህ መልስ ይሰጣታል። ግን ደግሞ ውሃዬ በጣም ታስቃለች። እንግዲህ ከወደድከኝ ግን ትለዋለች። እንግዲህ ዳጣዬ ከወደድከኝ ግን ማለት ስትል እንግዲህ ከወደድከኝ ግን በማለት አሁንም ኤቢ ትወዳሃለች፣ ስለዚህ ኤዲ ትገለኛለች ኤቢ ስትል ለምን አትወዳትም ቆንጆ እኮ ነች ሲል እንግዲህ ከልቤን ያልወዳትም እመዬም ከአንቺና ከኤቢ ያስተያየች ስጠይቀ ነበረ ስትለው እሷን ብትወድ ይሻልሃል ስትለው እኔ የምወደው ግን በማለት ኤቢ
ያፈጥባታል። ተብትትለው ደስ ትይኛለሽ በማለት እንግዲህ ትመልስለት ደስ ትለኛለህ፣ እኔም አንቺም ክብር ደስ ልሻለሁ እንዴ በማለት ይስቃል። እሺ ታስጥለኝ ሌንስ ታምናለህ በማለት ብድግ ስትል እጇን ይዞ እኔ ግን አልጨረስኩም ትላለች ይላታል። እንግዲህ እኔ ግን ጨርሻለሁ ናታንዬ በማለት ቀስ ብላ ወለቅ ትላለች። ናታን ደግሞ እንግዲህ ደስ ትለኛለሽ በሚለው ጥያቄ አሁንም ደስ ትለኛለህ ስላለችው ደስ ብሎት እየጨፈረ ነው በደስታ ማለት ነው። ሮሜሮን እንግዲህ ተነካካታለች። ዳጥዬ እንዴት ደህና ነሽ ካለች በኋላ ሲሳይ ደህና ነው ወይ ማን ነው ሲሳይ ካለች በኋላ አባቴ ነው እንደ ደህና ነው ምን ይሆናል ስትላት እንዴት እንደዛ ታያለሽ አባት መሰረት አይደል እንዴ ስትላት እንግዲህ ኩራት ነው። ስለዚህ አባትሽን ቀለል አድርገሽ አትይው ክብር ስጪው እንዲሁም በጣም የሚያስፈራ ክብር ስጪው ትላታለች። እንግዲህ ወይዘሮ ሜሮን ማለት ነው ብለሽ እንግዲህ ስሙን ትረሻዋለሽ ስትላት ሁሉም አባት አንድ አይደለም የተለያየ ነው እትዬ ለዛ ነው በማለት መልስ ሰጠ። ከስንዴ ውስጥ እንክርዳድ ይጠፋል ብለሽ ነው እንዴ አባት ለልጁ የማይከፍለው መስዋዕት እኮ የለም ትላለች። አባት ምንነትና ስለ አባት ጥቅምና ጉዳት ትሰጣታለች አመለካከት ወይዘሮ ሜሮን። እንግዲህ ዳጣ ደግሞ እሱንማ አዎ እውነትሽን ነው በማለት ዳጣ የግራ ተጋብታለች። ግን ደግሞ አባቷ አቶ ደረጀ መሆናቸውን እንግዲህ ያሰበች ሲሉት ውሃ ሞቀኝ እያለ ሲመጣ ቀይረው ስትል አምሮብሃል አባዬ ካለች በኋላ ማለት ደረጀ ትላለች። ውሽማ የሚባል ነበረ ድሮ በማለት እንግዲህ አንዱ የባለ ቀን እንግዲህ እንደዚህ በማለት እሱ እንግዲህ ስለ ውሽማ እያወራ ዳርዳር እየሄደ ያለው በጣም በሚገርም ሁኔታ ስለ ዳጣ ብቻ ለመግለጽ ነው። ግን ደግሞ ዳጣ ግራ ገብቷታል። ወይዘሮ ሜሮን ግን ልብ አላላችን። በጣም በሚገርም ሴትዮዋና ውሽማዋ አብረው እየኖሩ አላለም። ሰውየው ግን ሌላ ቦታ ስጋ ሊቀራመት በጣም ይገርማል። ደረጀ እንግዲህ የራሱን ሀሳብ ለመግለጽ ይሄንን ቃላቶች ተጠቅሟል። ደግሞ በጣም በሚገርም ሁኔታ ውሃ አንድ ወሬ ይዛ በማምጣቷ በመልክቱ ምክንያት እንግዲህ እጅግ በጣም ኤቢ በጥፊ መታቻት ተያይዘው ባለበት እንግዲህ ናታን ለማረጋጋት ቢሞክርም ለብቻ እንጂ ማን ተላኪ ብለሽ ምንም አይነት መልክት ማምጣት የለብሽም በማለት እንግዲህ በሁለተኛ እንደዚህ አይነት ነገሮች ብታወሪ አለቅሽም ትላታለች ማለት ነው። በዛም ሆነ በዚህ አቶ ደረጀ የፈለጉት ዳጣ የሳቸው ልጅ መሆኑን ማውጣት ብቻ ነው። ውድ ቤተሰቦች ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱ። ውድ ሀገሬ ልጆች ሰላም ለሀገራችን፣ ሰላም ለሕዝባችን። ዳጣ ድራማ እንግዲህ ብዙዎቻችን ያለንበት ወይም የሀገራችን ሁኔታ የሚያሳይ ነው። ሰላም አለይኩም ወራህመቱላህ። አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ